ሰላም ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ አዲስ መረጃ ወደ እናንተ ይዘን መተናል። ከፕሮግራማችን ጋር አብራችሁ እንደምትቆዩ ተስፋ እናደርጋለን። የቻናላችን ቤተሰብ ያልሆናችሁ ላይክ፣ ሼር በማድረግ አብራችሁን ሁኑ። መልካም ቆይታ ይሁንልን። ቤተሰቦች እንግዲህ ዛሬ ደግሞ አዲስ ኮንዶሚኒየም አስመርቃለች ወይዘሮ አዳነች አቤቤ 1287 ቤቶችን በዚህ ሳምንት ተመርቀዋል። እነዚህ ቤቶች ግን ለማን የተሰጡት የሚለው አነጋጋሪ ሆኗል። ቀድመው ቤቶች እንደተሰጡ መረጃው ደርሶናል። ለማን የተሰጠ እንዴት ተሰጠ የሚለውን ብዙዎች እየተነጋገሩበት ይገኛል። መጨረሻ ላይ ግን በምርቃት የተገለጸው የንግድ ባንክ ሰራተኞች እንዲሆን ተወስኗል ማለት ነው። መጀመሪያም ጭምጭምታ የነበረው በንግድ ባንክ በኩል በጀት ተበጅቶለት የተሰራ መሆኑንና ከተማ አስተዳደሩ በበላይነት የኮንስትራክሽን ስራውን እንደተቆጣጠረው የሚታወቅ ነው። 24 ሌተስት ወይም 24 የቅንጦት ህንፃዎች ላይ የሚኖሩ 1287 ቤቶች እንግዲህ ለንግድ ባንክ ሰራተኞች ተሰጥተዋል ማለት ነው። ለሰራተኞች ሳይሆን ለሲኒየር ኦፊሰሮች ወይም ለማኔጅመንት አባላት መሆኑን እየተናገሩ ነው። እንግዲህ ብዙ ጫጫታ ብዙ የሚዲያ ጋጋታ ነበረበት። ነገር ግን ምንም ከተማ አስተዳደሩ የሰራው ሳይሆን የንግድ ባንክ ባለው ካፒታል ለሰራተኞች ወይም ለአመራሮቹ ሰርቶ ያስረከበው ቤት መሆኑን እንግዲህ መረጃዎች አሳውቀዋል። ከተማ አስተዳደሩ ግን በ9 ወር ውስጥ 1287 ቤቶችን ገንብቼ አስረክቤያለሁ ያለ ሚዲያ ላይ ብንሰማውም በተግባር ግን ንግድ ባንክ በጀት አውጥቶ በራሱ በኩል እንዳሰራው መረጃዎች ወጥተዋል። ዞሮ ይህ የአዲስ አበባ የነዋሪዎች የቤት ፍላጎት እንዴት ማሟላት ይቻላል የሚለው የብዙዎች ጥያቄ ነው። ከ97 ጀምሮ 2005 የተመዘገቡ ከ500 ሺህ በላይ የአዲስ አበባ ነዋሪዎች እስካሁን አብዛኞቹ ቤት እናገኛለን ብለው እየተጠባበቁ ነው። የተወሰኑት ብሩን አውጥተው ሌላ አማራጭ ወስደዋል። የቀሩት ደግሞ በተወሰነ መልኩ የደረሳቸውም እንዳሉ መረጃው ያሳያል። በዚህም ምክንያት አሁንም ወደ 2018 የምርጫ ጊዜ ሲቃረብ እንደነዚህ አይነት ድርጅቶችን ኑ ቤት እየሰራችሁ ከተማ አስተዳደሩ ነው የሰራው በማለት ከተማ አስተዳደሩ እንዲመርቀው ከማድረግ ውጪ ከተማ አስተዳደሩ የሰራቸውና ለዝቅተኛ ገቢ ለሚሆኑ ነዋሪዎች ያስተላለፈው ምንም ነገር እንደሌለ ታውቋል። እንግዲህ የቤቶች ልማት ለከተማ ነዋሪዎች ቤት የሚያስተላልፈው በመመሪያውም እንደተገለጸው ዝቅተኛ ገቢ ላላቸው ነው። መካከለኛና ከፍተኛ ገቢ ላላቸው በማህበራት ተደራጅተው ከሪል ስቴት ገዝተው ቦታ ተሰጥቷቸው እንዲገዙ ነው የሚፈቅደው። ስለዚህ ንግድ ባንክ ትልቅ ድርጅት ነው። በኢትዮጵያ ጥሩ ካፒታል ካላቸው የመንግስት የልማት ድርጅቶች ውስጥ አንዱ ነው። በራሱ ኃይል የሰራውን የኮንዶሚኒየም ቤት ከተማ አስተዳደሩ እኔ ነኝ ያሰራሁት ብሎ በየሚዲያው መንገሩ ምንም ፋይዳ የለውም። ምክንያቱም እውነት ነውና ይሄው አሁን የንግድ ባንክ አመራሮችና ሲኒየር ሰራተኞች እንደሚሰጣቸው ወይም ተሰጥቷቸው መረጃው ገና እንዳልተለቀቀ አይነት ነገር ነው እየወጣ ያለው። በማንኛውም ሁኔታ የኮንዶሚኒየም ነገር አሳሳቢ ሆኗል ማለት ነው። በተለያዩ ሳይቶች ቤቶች በባለ ሀብትም በመንግስት ኢኒሺዬሽን ይገነባሉ። ግን አብዛኞቹ ከተወካዮች ምክር ቤት አባላትና ከባለስልጣናት ውጭ ተላልፈው ሲሰጡ አናይም። ብዙ ቤቶች በየአካባቢው ይገነባሉ። በ3 ወር፣ በ9 ወር፣ በ1 ዓመት ተገነቡ ይባላሉ። ግን መጨረሻ ላይ ለማህበረሰቡ ሲደርሱ አይታዩም። ይህም ደግሞ አንደኛው የማህበረሰብን ወይም ዝቅተኛ የኢኮኖሚ አቅም ያላቸውን ዜጎች ለመደጎም የተደረገው ጥረት አነስተኛ መሆኑን ያሳያል ሲሉ ባለሙያዎች ተናግረዋል። እንግዲህ ወይዘሮ አዳነች አቤቤ በምርቃቱ የተናገሩት ነገር አለ። እኛ ቁርጠኛ ከሆንን እንደዚህ በ9 ወር 1287 ቤቶችን ገንብተን እናደርሳለን በሚል
ንግድ ባንክ ባለው ካፒታል ባለው የበጀት አቅም በአጭር ጊዜ ውስጥ ኮንትራክተሮችን በዚህ አሰማርቶ የተሰራውን ስራ እንግዲህ ከተማ አስተዳደሩ አሰርቶ አስረከበ ይላል። መጨረሻ ላይ ግን ለንግድ ባንክ ሰራተኞች ተሰጥቷል ነው የሚለውና አንዳንዴ ሚዲያ ላይ የምንሰማቸው ነገሮችና ከተማ አስተዳደሩ የሚሰራቸው ነገሮች የሰሩትን መመረቅ ካልሆነ በስተቀር ራሳቸው ምን ሰርተው ነው የመረቁት የሚለውን አሁንም አጠያያቂ ነው። ለማንኛውም ግን የቤቶች ጉዳይ አሁንም ለዝቅተኛ ከተማ ነዋሪዎች አሳሳቢ ሁኔታ ላይ ያለው ምናልባት ብዙዎች ተስፋ ያደረጉት በ2018 ምርጫ ይካሄዳል። በዚህ ምርጫ ወቅት ደግሞ ከዚህ በፊት እንደተለመደው ቤቶች አንዳንድ ነገሮች መንግስት በፍጥነት ሰርቶ ሊሰጥ ይችላል የሚል ነበረ። ሆኖም ግን ይሄው አሁን ያለንበት ወር ኦልሞስት ግማሽ አመቱ ሊመጣ ነው። አንድም ነገር ጠብ የሚል ነገር እንደሌለ መረጃዎች እያሳዩ ነው። ተስፋ መቁረጥ ላይ ያስፈልግ ይችላል። ምናልባት የቤት ተመዝጋቢዎች አሁንም ተስፋ ማድረግ አለባቸው ብዬ አስባለሁ። አሁን ላይ ግን እየተሰሩ ያሉት ትላልቅ ድርጅቶች ወይም የግል ካምፓኒዎች ለሰራተኞቻቸው እየሰሩ ከተማ አስተዳደሩ ግን እኔ ሰርቻለሁ ያለ የሚመርቀው ቤት ካልሆነ በስተቀር ለዝቅተኛ የኢኮኖሚ አቅም ላላቸው ነዋሪዎች እየተሰራ እንዳልሆነ አሁንም ማረጋገጫ እንዲህ ያሉ መረጃዎች ናቸውና ሁላችንም የራሳችንን አማራጭ እንደምንወስድ ተስፋ አደርጋለሁ። ግን ከታች ተመዝግበው 20 አመት ድረስ እየጠበቁ ያሉ ዜጎች ግን በጣም በሚያሳዝን ሁኔታ አሁንም ችላ እንደተባሉ መሆኑን ነው። ውድ የቻናላችን ቤተሰቦች የዛሬው ሰሞኑን መነጋገሪያ የነበረው የአዲስ አበባ ከተማ አስተዳደር ቤቶችን ገንብቶ በ9 ወር ቤቶችን ገንብቶ አስረከበ የሚለው ግን በተግባር ሲታይ የንግድ ባንክ ያሰራው ህንፃ ለሰራተኞቹ መሆኑን ወደ እናንተ ያቀርብንበት መረጃ ነበረ። ስለተከታተላችሁ እናመሰግናለን። በሌላ ፕሮግራም እንገናኛለን። መልካም ጊዜ